ምንድነው መሰለ ይሄ ካውንስሉ የተናገረው ነገር ላይ አንደኛ ለምን አሁን ወጣ እሱ ነው ትልቁ ፖይንት መጀመሪያ ጥቅሱ። ሁለተኛ ነገር ደግሞ ተደርጎ ከሆነ መደረጉን ያደረገ አካል ምን ያሳፈረበት? ለምሳሌ ቲፒኤልኤፍ ፕሪቶሪያ ከመስማማቱ በፊት ሼልስ የተለያየ ሀገር ላይ እዚህ ምንድነው እዚህ ጎረቤታችን ጅቡቲ ካይ ነበር። ተጨባጭ ሆኖ መረጃ ከዛ አካባቢ የሚወጡ መረጃዎች እንደሚያሳዩት በተለይ አላማጣ አካባቢ የተለየ ሰራዊት የቲፒኤልኤፍ ሰራዊት ምልምል ሰራዊቶች እዛ አካባቢ እየተከማቹ እንደሆነ አሁን እንግዲህ የተሰማው አፍሪካ ኢንተለጀንስ ያወጣው ምንድነው አሰብን ለማዘመን የግብጽ ድርጅት ኦሬዲ ተረክቦ ወደ ስራ ገብቷል። አንዳንድ የኢንዱስትሪ ቁሳቁሶችም እያራገፈ ነው የሚል ነገር ነው። አሁን ፒውርሊ ዝም ብሎ የኢንፍራስትራክቸር ማልማት ብቻ አይደለም፣ የኮመርሻል ፐርፐስ ብቻ አይደለም። ግብጽና ኢትዮጵያ ያላቸው ግንኙነት ይታወቃል። ኤርትራ ከዚህ በፊት የሰራችብን አሻጥር እንዴት አድርጎ ከቀይ ባህር እንድንገፋ እንደተደረገ ያ ሁሉ ነገር እንዳለው ነው። ዛሬ ደግሞ በታሪክ እንኳን ይሄን ነገር ለማስመለስ ይዘር በሰላማዊ መንገድ ወይ ደግሞ እምቢ ካለ በሌላ መንገድ ይሄን ነገር ለማስመለስ በሚናስብበት ሰዓት የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ አምጥቶ እዚህ ጋር ተፈጥሯል። ስለዚህ ኤርትራ በቁሙ ማሽመድመድ ነው ያቻለ ያለብን ማለት ነው። ኢራንና አሜሪካ አዲስ ዜና ተሰምቷል። በእርግጥ ኢራን አሸነፈች እጅ ሰጠች ወይስ እጅ አሰጠች ተብሎ እንዲጠየቅ ነው የሚያደርገው። እንግዲህ አንዳንድ ነጥቦችን ስንዘረዝር ነዳጅ በአቅም ነበረባት እንዳሸጥ ካሁን በኋላ እንድትሸጥ ማድረግ የሚያስችል ሆርሙዝን ከፍታ ያው መቋጠር እንዲችል። በነገራችን ላይ ሆርሙዝን ካሁን በኋላ በአገልግሎት ላይ ለመዋል አንዳንድ ባለሙያዎች ከ1 እስከ 2 ወር ይፈልጋል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊና ቀጠናዊ ብሎም ዓለም አቀፋዊ አጀንዳዎችን ወደ እናንተ እናደርሳለን። ከወደ ትግራይ የተሰማው መረጃ ትንሽ አስደንጋጭ ነው። ቲፒኤልኤፍ ያለውን አሮጌ ታንኮችን እያንቀሳቀሰ ነው ለጦርነት፣ እንዲሁም ሰራዊቱን ወደዚህ ወደ አማራና ወደ አፋር ክልል አዋሳኝ አካባቢዎች እንዳስጠጋ መረጃዎች ወጥተዋል። በዚህ ላይ ሰፋ ያለ መረጃ ወደ እናንተ እናደርሳለን። ከፋኖ የድርድር ጉዳይ ጋር በተያያዘ አዲስ መረጃ ወጥቷል። የቀድሞ የሰላም ካውንስል ኬንያ ናይሮቢ ላይ የፋኖ የቅርብ ሰዎች ጋር ንግግር አድርጌያለሁ የሚል ነገር ነው። ይህም ትንሽ መነጋገሪያ ይሆናል። በዚህ ላይም የራሳችን ምልከታ እናጋራቸዋለን። ወደ አሰብ እንግዲህ ግብጽ ከዚህ ቀደም ያላትን ኢንተረስት እናውቃለን። የአሰብ ዕጣ ፈንታን የሚወስን የግብጽ ትልቅ የሆነ ድርጅት ወይም ፈርም እዛ አካባቢ አዲስ እንቅስቃሴ እንደጀመረና አሰብን በአዲስ መልክ ለማዘመን ስራ እንደጀመረ አፍሪካን ኢንተለጀንስ የተባለው የመረጃ አውታር ይፋ አድርጎታል። በዚሁ ላይም ምልከታችንን እናጋራቸዋለን። ከኢራንና አሜሪካ ድርድር ጋር በተያያዘ በአዲስ መረጃ ወጥቷል። እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ እየጠየቅናችሁ እንደተለመደው ቻናላችንን ላይክ እና ሰብስክራይብ እንድታደርጉ እንጠይቃችኋለን። አብራችሁን ቆዩ። አማን እንዴት ነህ? ሰላም ነገር እንዴት ነህ? እንደመነሻ እዚህ እስቲ የህወሓትን ጉዳይ እናንሳ። ህወሓት መግለጫ ወጥቷል። በነገራችን ላይ መግለጫው ምንድነው የሚለው? የፌዴራል መንግስቱ ለመውረር ፈልጎ መጠነ ሰፊ የሆነ ጥቃት ለመክፈት ፈልጎ አስቀድሞ ህወሓትን እንደ ጠብ አጫሪ የጦርነት ዝግጅት እያደረገ እንደሆነ ፕሮፓጋንዳ እየሰራ ነው የሚል ነገር ነው እንግዲህ የመግለጫው አንኳር ሀሳብ ስንመለከተው። ነገር ግን ተጨባጭ ሆኖ መረጃ ከዛ አካባቢ የሚወጡ መረጃዎች እንደሚያሳዩት በተለይ አላማጣ አካባቢ የተለየ ሰራዊት የቲፒኤልኤፍ ሰራዊት ምልምል ሰራዊቶች እዛ አካባቢ እየተከማቹ እንደሆነ ጉዳዩ እንዳለ የጦርነት ዝግጅት ድባብ እንዳለው የሚያሳይ ነው። ግራካሱ የሚባለውን ታውቀዋለህ? በጣም ቁልፍ የሆነ ተራራማ ስፍራ ነው። እዛ አካባቢ ከአላማጣ ወደ ግራካሱ ማለት ነው አጠቃላይ ሰፊ የሆነ የጦርነት ልምምድ እያደረገ እንደሆነ መረጃዎች ወጥተዋል። ይህ በእንዲህ እንዳለ እንግዲህ እንደምታውቀው እንግዲህ ቲፒኤልኤፍ ጦር መሳሪያ ያስረክበዋል፣ ካሁን በኋላ አዲስ አርማመንት ስራ ተጀምሯል የሚል ነገር ነበረ ከዚህ ቀደም። አሁን እንግዲህ የሰላም ኃይል የትግራይ ሰላም ኃይል አመራር የሆኑት ወዲ አንጥሮ በዚህ በብሔራዊ ቴሌቪዥን ቀርበው ምን ብለዋል? ቲፒኤልኤፍ 74 መሳሪያ እንኳን አላስረከብም፣ በሙሉ መሳሪያውን እንዳከማቸ ነው የሚል ነገር ተናግረዋል። እንግዲህ በዛ ጊዜ የነበረው ዲስኮርስ ምን ነበረ? እንደውም አማራ ክልል ያሉት የብልጽግና አመራሮች ቲፒኤልኤፍ ካሁን በኋላ ስጋት የሚሆንበት ሁኔታ የለም፣ መሳሪያ አስረክበዋል የሚል ነገር ዲስኮርሱን በጣም ዶሚኔት አድርጎት ነበር እና በዛ ጊዜ ተቃዋሚዎች ከተለያየ ወገን ቲፒኤልኤፍ በቀላሉ እጅ የሚሰጥ አይደለም፣
አላስረከበም። መቼም ቢሆን ጠላት ነው። በተለይ እዚህ ለተጓዳኝ ለኩታ ገጠም ለሆነው ለአማራ ክልል ህዝብ እጅግ በጣም አደገኛ ነው ብለው የፖለቲካ ኃይሎች ሲያነሱ ነበር እና ያ ቅሬታ ውሎ አድሮ እንግዲህ የተለያየ አመፅን እንደፈጠረ ይታወቃል። እዚሁ ጋር ግን ተያይዞ እንዳላስረከበ ሌላው ማሳያ የሚሆነው እዚህ አክሱምና አድዋ አካባቢ ሰባራ የተበላሹ መጠገን የሚፈልጉ ታንኮችን እያንቀሳቀሰ ነው የሚል ነገር ነው። እነሱን ከቦታ ቦታ እያንቀሳቀሰ መጠነ ሰፊ የሆነ ዝግጅት እያደረገ ነው። እንግዲህ መላምታችንን ለማስቀመጥ ያህል እንደምታውቀው እንግዲህ አሁን ወደ ክረምት እየተጠጋን ነው። ክረምት በምንጠጋበት ጊዜ ከፌዴራል መንግስቱ ጋር ያለው ግብግብ የኃይል ግብግብ አንጻራዊ በሆነ መልኩ እንግዲህ የፌዴራል መንግስቱ አቅሙ ሊሸበብ ይችላል። በተለይ ውስብስብ የሆኑ የጦር መሳሪያዎችን ለመጠቀም የፌዴራል መንግስቱ ይገድበዋል። የአየር ጠባይ ድሮን እንደ ልብ አትጠቀምም፣ ዘመናዊ ታንኮች እንደ ልብ አትጠቀምም፣ አየር ኃይልን እንደ ልብ አታስነሳም። ስለዚህ በዚህ አጋጣሚ እንግዲህ ቢያንስ እንኳን ማሸነፍ ባይቻል የተወሰነ ፊር ፋክተር ለመፍጠር የመንግስትን አጠቃላይ የማድረግ አቅምን ለመሸበብ ጦርነቱን መጀመሩ የማይቀር ነው የሚለው መላመት የሚያጠናክሩ ምልክቶች እያየን ነው ከወደ ትግራይ። እስቲ በእነዚህ ሀሳቦች ላይ ምን ትላለህ? መልካም ድሬ፣ እንግዲህ በሶስት ፈርጅ ከፍለን ብናየው ጥሩ ነገር ነው የሚሆነው። የመጀመሪያው ቲፒኤልኤፍ ያቀረበው ክስ መንግስት ወረራ ሊፈጽምብኝ እየተዘጋጀ ነው ያለው። ይህን ወረራውን ደግሞ ምክንያታዊ ወረራ ጀስት ዋር ለማድረግ ቲፒኤልኤፍ እንዲያደረገ የሚል ስም እየለጠፈብኝ ነው። እኔ በጣም ሰላማዊ የሆንኩ ለሰላም ተገዢ የሆንኩ ኃይል ነኝ፣ የሰላም እርግብ ነኝ እያለ ነው ያለው ቲፒኤልኤፍ ማለት ነው። ምን ፈልገው ነው በዚህ ደረጃ በዚህ ሁኔታ ነገሮችን ማቅረብ የፈለገበት የሚል በደንብ መታየት ያለበት ነገር ይመስለኛል። ቲፒኤልኤፍ እንግዲህ የምናስታውሰው ሁል ጊዜ እንደፈለገ አድርጎ የምተረጉማት ፕሪቶሪያ ስምምነት ነበረች። ተተርጉማ ትርጉሞ ደግሞ በቃኛ ላይ ቀን ደግሞ በአደባባይ ቀዳዳ ጣላት። ስለሱ አሁን አትነሳም እኮ አይነሳም። አየህ ድሮ እንደፈለገ ነው የምተረጉሙ፣ እንደፈለገ ተረጉማታል ወይ እኛ ምድር ላይ በሌለ ቋንቋ ነው እንደተጻፈ ወይስ ሌላ ኮፒ አለ ወይ እስክትል ድረስ ማለት ነው የተፈለገ ትርጉም ይሰጣት ነበረ። እሷን ደግሞ መጨረሻ ላይ በጫጭቆ ጣላት። አሁን የኛው የሰላም እርግብ መሆን ነው ማለት ነው፣ ጦርነት አለመፈለግ ነው ማለት ነው። ከዛ ጋር ተያይዞ የተመሰረተውን ጊዜያዊ አስተዳደርን በተነ። ከዛ አልፎ ተርፎ ከሻዕቢያ ጋራ የሀገር ክህደት ፈጸመ። ከዛ አልፎ ተርፎ የሞት አዋጅ አወጀ ትግራይ ክልል ህዝብ ዜጎቻችን ላይ። ከዛ አልፎ ተርፎ ለጦርነት የሚሆናቸውን ሁሉ ነገሮችን አደረጋቸው። እነዚህ ሁሉ ነገሮች በቲፒኤልኤፍ አገላለጽ የሰላም መንገድ ናቸው። ለዚህ መልስ ለመስጠት ደግሞ እረፉ ብሎ መናገር ደግሞ ለመውረር ዝግጅት ነው ማለት ነው። ስለዚህ ቲፒኤልኤፍ ለምን ይሄን ነገር ገልብጦ በዚህ ደረጃ ለማቅረብ ፈለገ የሚለው ሁለት ነጥብ ላንሳልህና ከዛ ወደ አንደኛው ነጥብ ሄድላለሁ። አንደኛው ባይዞ አሁን በውስጥ ባለው መረጃ ሰራዊቱ መዋጋት አንዋጋም የሚል ነገር እያነሳ ነው ያለው። ምንድነው የምንዋጋበት ኮዙ ምንድነው? ትናንትና ከኛ ጋር ነበሩ ሰዎች፣ ትናንትና ከኛ ጋር መከራ ያዩ ሰዎች፣ ትናንትና ከኛ ጋር የወደቁ ጓዶች በሰላማዊ መንገድ ችግር ይፈታል ተብሎ እየታመነ እኛ በጉልበት ነው የሚፈታ ብለን እንዴት እናምናለን የሚል መከራከሪያ በየአሃዱ ውስጥ ተነስቷል። በየጋንተ ስብሰባ ላይ የምነሳው ጥያቄ ነው። ይህን አውጡልኝ መደባባይ የኃይል ስብሰባ ሲካሄድ የምነሳው ጥያቄ ነገር ነው። የሚገርም ነገር ማለት ነው። እቺን ለመሸፈን ስል ብቻ ምንድነው ምንም ይሁን ምንም መንግስት ሊወረን እየተዘጋጀ ነው የሚለውን ነገር ደግሞ አዲስ አመጣ። ለዛ ነው ጀነራል ምግቤ አንተ በጥሴት ታልፋለህ እንጂ አንገት አይታነቅም ገበታ አጥሮልሃል ያለው ማለት ነው። ምንድነው አሁን ምን የሰርቫይቫል ነው። መንግስት የሚባል ኃይል ሊያጠፋችሁ ሊመጣ ነው፣ መከላከል መቻል አለብህ ነው። ለምንድነው የሚያነሱ ሰራዊቱ ኮዛችን ምንድነው ለምንድነው የምንዋጋው የሚል ጥያቄ ስላነሳ ለዛ ነው ራሳ መንግስትን ወራሪ እነሱ ተወራሪ አድርጎ ለማቅረብ የፈለጉት ነገርማ አንድ እሱ ነው። ይሄ ሁለተኛው የታንክና መሳሪያ ማንቀሳቀስ በተመለከተ ይሄን እንግዲህ ባለፈም ሰርተንበት ነበረ ፕሮግራም ወደ ተለያየ አካባቢ ታንኮችን ማንቀሳቀስ የተቀበሉትን አውጥቶ በይፋ ነው የደከሙትንም ወስዶ አክሱም አካባቢ ማለት እኮ አስመራ ነው መላወጫ እየመጣላቸው ያለው ከአሮጌ ታንክ ላይ የተመታ ማለት ነው። ጥገና እየተደረገ ያለው እንደዛ ነው። እዚህ መድፎችን እዙ 23ቶችን ወደ መሆን ያምጥቷል። የሚገርም ነገር ራያ ያስገብቶታል። የሚገርም ነገር ይሄን ሁሉ በይፋ እንቅስቃሴ እያደረገ ነው ያለው። ኦኬ ይሄ ከሆነ የወዳን ጥሩ ንግግር እስቲ እናምጣ። የትጥቅ መሳሪያ ጉዳይ በተመለከተ
እንግዲህ ቲፒኤልኤፍ ምንም አልፈታም አሉ። አዎ ምንም አለመፍታቱን ማኛ እኮ ተናግረናል እኮ የዛሬ ስንት ዓመት እኮ ብዙ ሀገር ወዳድ የሆነ ኢትዮጵያዊ ይሄ ጉዳይ ለአንዴና ለመጨረሻ በሰላም በቃ በዚህ ፕሪቶሪያል ስምምነት ይቋጫል ብሎ የገመተ ሰው እንደውም ደግሞ ቲፒኤልኤፍ ካልተገደደ አይሆንም ብሎ የሚያስብ እንዳልፈቱ በብዙ ጊዜ ስንገልጽ ነበር። ያኔ በጥላቻ ነበር ሲገለጽብን ነበር። ልክኛ የተለየ ጥላቻ እንዳለን አይን ነገር ማለት ነው። አንዳንዱ ከትግራይ ህዝብ ጋር ነው የሚያገናኙት፣ እንደዛም ያገናኛሉ። ዝቅ ብለህ ደግሞ ኮርደር ላይ ያለው ወሬ ደግሞ ስትሰማ ደግሞ ሁሉም ታጥቆ የለው ቲፒኤልኤፍ ብቻውን ፍትህ እንዴት ይባላል የሚል ደግሞ ትሰማለህ። ይሄም አለ ኮርደር ላይ የሚገርም ነገር ሁሉ ቦታ መሳሪያ አለ አይደል? እንዴት በዚህ ሁሉ መሳሪያ በያዘበት ሰዓት ፍትሃዊ አይሆንም ቲፒኤልኤፍን ትጥቅ ፍታ ማለት የሚል ነገር ደግሞ የሚነግሩ ሰዎችም ነበሩ። ይሄ ሁሉ ነገር እንዳለ ግን አሁን ምንድነው ጣጣዊቱ ጋር መጣ ማለት ነው። ምንም አለመፍታቱን የትላንትና የራሳቸው መሪ ጀነራል መሰከረ ማለት ነው። ምንም አለመፍታቱ ራሱ አሁን የሚጠቅመው ነገር ለምንድን ነው? ለኛ አይጠቅምም፣ ለኢትዮጵያ ህዝብ አይጠቅምም። ለምን ኦልሬዲ እናውቃለን፣ የሚታወቅ ጉዳይ ነው፣ በጊዜው ስንጮህ ነው። ነገር ግን ለዓለም አቀፍ ማህበረሰብ ይሄን ኢንተርቪው ተተርጉሞ ምንም አለመፍታታቸውን የራሳቸው የገዛ ጀነራላቸው እንደመሰከረባቸው ይሄ ባይዞ ክራይም ነው። ምንድነው ኤአይ መወገድ አለበት የሚለውን አቋም እንዲያዝ ያደርጋል። ነገ የሆነ ነገር ቢደረግ የነገሮች ሁሉ ምክንያት አንተን የሚለውን ነገር እንዲፈረድበትም ያደርጋል ማለት። ስለዚህ ለዓለም አቀፍ ማህበረሰብ ይጠቅማል እንጂ ለቀሪ ኢትዮጵያ ህዝብ የሚጠቅመው ነገር የለም ስለምንተዋወቅ ማለት ነው። በጣም ግሩም። ቀጣይ እንግዲህ መረጃችን የሚወስደን ትንሽ ይህን 2 ቀን ሚዲያውን ትኩረት የሳበው የዚህ የፋኖ ጉዳይ ነው። የቀድሞ እንግዲህ የሰላም ካውንስል እርሳቸው ሚዲያ ላይ ብቅ ብለው ብለዋል። አይ የፋኖ ቅርብ የሆኑ ውጭ ሀገር የሚኖሩ ግለሰቦች ጋር ኬንያ ናይሮቢ ተነጋግረን ነበር ብለዋል። እስቲ እኛ በሲናሪዮ መልክ እንተንት ነው። ከዚህ ቀደም እንግዲህ በኦነግ ሸኔና በፌዴራል መንግስቱ መካከል ንግግር ተደርጓል ተብሎ በንጽጽር የትይዩ ንጽጽር ይቀርብ ነበር። አይ ለኦነግ ሸኔ ሲባል ወደ እንትን ይካሄዳል፣ ወደ ዳሬ ሰላም ታንዛኒያ ይካሄዳል፣ ለፋኖ ሲባል ደግሞ የሀገር ሽማግሌ ይላካል የሚል ዲስኮርስ ነበረ እና እሱን ዲስኮርስ ለማጣፋት ነው ወይ የሚል አንድ በሴራ ንድፈ ሀሳብ እናስቀምጠው። አይ እሱ ለማይ እኛም እኮ ናይሮቢ ድረስም እኮ መንግስትም እኮ ሄዷል ፋኖ እምቢ ብሏል እንጂ የሚል አንድ የተቀመጠ ነገር አለ። ሁለተኛ ደግሞ የራሳቸው የፋኖ የህዝብ ግንኙነትም ተናግሮ ወጥቶ የተናገረው ነገር አለ። አይ ዝም ብሎ በብልጽግና አጀንዳ ጠፍቶበት አጀንዳ እየፈጠረ ነው ብለው ቅዋሜውን አጋርቷል። አይ ምናልባት እንግዲህ የሆነ ዲስኮርሱን በተወሰነ ደረጃ ዲስፐርስ ለማድረግ ነው ወይም ምን ለማለት ፈልጌ ነው፣ ምናልባት በፋኖና በፌዴራል መንግስቱ መካከል ያለው ግንኙነት በጣም ብዙ ማይል ርቀት እንደሄደና ፋኖ አመፀኛ እንደሆነና የህዝብን ኢንተረስት እንዳላነገበ ዲመናይዝ ለማድረግ ወይም ለማሰይጠን ታስቦ ነው ወይ አጀንዳው የመጣው? 2 ሶስተኛ ካውንስሉ አሁንም ስራ ላይ እንደሆነ ነፍስያው እንዳልወጣ በትክክል በአማራ ክልል ባለው የፖለቲካ ምስቅልቅል ብዙ ነገሮች መስራት እንደቻለና ጥርስ እንዳለው ለማሳየት ልክ እንደ ቴስቱ ለማሳየት ነው ብለን በእነዚህ ሴራ ንድፈ ሀሳቦች ልናስቀምጥ እንችላለን። ቢደረግ እኛ እንደ ነፃ ዜጋ እንደ ገለልተኛ ዜጋ እውነት ለመናገር አይደለም ኬንያ ሌላ ቦታም በጣም ትልቅ የተባለ አካባቢ ታኪዶም ንግግር ተደርጎ ኢትዮጵያ ሰላም ብትሆን ሁላችንም ደስተኛ ነው የምንሆነው። ነገር ግን ከበስተጀርባ ያለው የፖለቲካ ኮንስፓይረሲ ግን በደንብ መተንተን አለበት ከሚል አንጻር ነው። እስቲ የተወሰነ አጠር ያለ ሀሳብ ጥሩ ምንድነው መሰለኝ ይሄ ካውንስሉ የተናገረው ነገር ላይ አሁን ቆይቷል መሰለኝ ነገሩ 6 ወር አንደኛ ለምን አሁን ወጣ? እሱ ነው ትልቁ ፖይንት መጀመሪያ ጥብሱ። ሁለተኛ ነገር ደግሞ ተደርጎ ከሆነ መደረጉን ያደረገ አካል ምን ያሳፈረበት? ለምሳሌ ቲፒኤልኤፍ ፕሪቶሪያ ከመስማማቱ በፊት ሼልስ የተለያየ ሀገር ላይ እዚህ ምንድነው እዚህ ጎረቤታችን ጅቡቲ ይካሄድ ነበር። ድርድር በሁለት መንገድ ነው የሚካሄደው። በከፍተኛ ምስጢር ተይዞ ምስጢራዊነቱን ተጠብቆ ልታካሄድ ትችላለህ፣ በይፋ ደግሞ ልታካሄድ ትችላለህ። ስለዚህ ድርድር እኮ ምናልባት መጀመሪያም ትንሽ አንዳንድ ከእውቀት የተጋጩ ሰዎች ሆኑ እንጂ ድርድር እኮ ነውር የለውም። በማንኛውም ወቅት የትኛውም ዓለም የጦርነት በድርድር የተቋጨው ነውርም የለውም። ተደራደርክ ማለት ጭቋጭም ማለት አይደለም፣
መነጋገር እንደ አንድ ትልቅ ኮንቲኔንት እኮ ነው እኮ ያው አንድ ድንቁርና እንትን ስል አይ ድርድር የሚባል ነገር የለም እኛ እናቅም ድርድር ይሄ እውቀት ፕሮብሌም ነው እንጂ ብትደራደር እኮ ችግር እኮ የለም ተደራደርክ ማለት ዓላማን ቢትራ ያረክ ማለት አይደለም ወይ ደግሞ ባለመደራደርም ደግሞ በጣም ጽኑ ነው ቁራጥ ነው የሚያስብል ነገርም የለውም በፖለቲካ እንደውም ስሌት ውስጥ የዋ ነው የሚያስብለው የዋና አላዋቂ ዶንቆሮ ነው የሚያስብለው እንጂ ድርድር ስለዚህ አሁን እኔ አንደኛው ለምንድን ነው ያኔ ያልተገለጸው በምስጥር ከተያዘ ደግሞ አሁን ለምን ወጣ የሚል ጥያቄ ነው አንዱ ነገር መታየት ለሲራ ድልፍ ሐሳብ በጣም የተጋለጠ ነው አዎ ስለዚህ ውጪ አይ አልተደራደርንም አደራደር ያለው የሚል አካል ካለ አያው ፋኖ ብዙ ነው አይደል አሁን እኮ ሊደራደር እኮ ይችላል እኮ እነዚህ እንትናም እኮ ፋኖ አመራሮች ተደራድረን ገባን ብለዋል እኮ ማናቸው ኮሎኔል ሞአቤ የኮሎኔል ሞአቤ የነሱ አክቹአሊ ድርድር አትለውም ያው ወዶ ገብን የሚባለው ሚሉት እሱ አንተ ነው የምትለው ወይ ሌላ ሰውዬው ነው የሚለው እንደዛ ኮሎኔል ሞአቤ ሲል አይ ተነጋግረን እኮ ይገባል ይላል እንደዚህ አይነት ነፍ ዱሮ ማለት ነው የኦነግ እንደዚህ ቅርፊት ይገባ ነበር የሚገርም ነገር ማለት በቃኝ እኔ ከዚህ በኋላ ሰላም ነው የሚሻለው ሲባል በአባ ገዳ በኩል ትዝ ይለኛል 2000 አካባቢ ላይ ማለት ነው ከዚህ ከኬንያ አካባቢ ነበሩት የሆነ አንድ ስንጥቅ ይገባል ኤርትራ ነበሩት እንደዚህ አንድ ስንጥቅ ይገባሉ ገብቷል አይደል ያ የሰውየው ኢንተረስት ነው የሚወስነው ያን የፈቀደ ሰውዬ የፈለገ ሰውዬ አይ እኔ አደራድሩኝ አስገቡኝ ወይ መጣይቀን አልፈልግም ድርድርም አይደለም እኔ ምረት ብቻ ይደረግልኝ የሚል ከሆነ እሱንም አስቀምጧል እዚህ የካውንስሉ ላይ ማለት ነው በምረትም እንዲገቡ አድርገናል የሚል ነገር ይመስላል ማለት 300 ሰዎች ማለት አሁን እነዚህ ሰዎች አይኛ ድርድር አንፈልግምና በሰላም መግባት እንፈልጋለን ብሉ በቃ ተተናልኛ አይ የወጣንበት መንገድም አልሆነልን መግባት እንፈልጋለን ብሎ ቢገቡ እነዛንም አሳልጦ ሊሆን ይችላል ስለዚህ ግን ዋናውን ከንተናችን እንትን እንዳንል ለምንድን ነው በምስጥር የተያዘ ነገር ከሆነ ለምን አሁን መገለጽ ፈለገ ባልተደረገበት ቦታ ደግሞ ከሆነ እንደዚህ አድርጎ ማስቀመጥ ነገር ይቻላል ወይ ምንም አሁን ለምሳሌ ኬንያ ካልተሳይኬድ የሆነ ወኪል ለኝ የሚል ሰው ሳይመጣ እንደ ኩክ ተደርጎ ይነገራል ወይ እንደዚህ አይነት ግን ቢያንስ ተደራዳሪዎች እኮ ዲስክሎዝ ማድረግ ነበረባቸው ቢያንስ የሚደራደሩት ለምሳሌ ከተደራደሩ የፋኖ ቅርብ ሰዎች ጋር የተነጋገርነው አሉ አይደል እነዛ ሰዎች ገባይ አይ ለፋኖ ቅርብ የሆኑ ሰዎች ናቸው አለ ውጭ ሀገር ያሉት ስለዚህ እነዚህ መናፍስት አይደሉም በአደባባይ ወጥተው መናገር ይችላሉ አይ እንዲህ ያርገናል ሞክረናል ከዛ በኋላ መንግስት ያቀረበው ሁነትና እኛ ደግሞ የምንፈልገው ነገር ፌል አድርጓል ብሎ በወቅቱ እኮ መናገር ይችላሉ እኮ በወቅቱ ባይናገሩም ራሱ ቀስ ብሎ ራሱ በተወሰነ ጊዜ በኋላ መናገር አይ ምንድነው መሰለህ ይሄ በጣም ስትራክቸር የሌለው ነገር ስለሆነ ማለት ነው አሁን እኔ ቢወጣ ማለት ነው ማን ወክለው ነው አንተ ወጣ ይላል እስቲ ማን ነው እስቲ ኤግዛክትሊ የፋኖች አሁን እዚህ ሀገር ውስጥ ከሚዋጉ ተወካዮቻቸው ውጭ ያሉ ነው ማናቸው እኮ እሱ ራሱ እኮ ብዙ ጥያቄ ምልክት እነማን ናቸው ሲመወከል መብት ሲያለው ማን ነው ሲወከል ማንም የለውም አይ እዚህ ያለው ፋኖ ለምሳሌ ዛሬ 6 ወር አካባቢ እነንትና ሄዶ ይደራደሩ ለምን መሰለህ ይሄን የሚል ድርጅታዊ ቅርጽ የሌለው ነገር ስለሆነ እንደዚህ ማንዴት የተሰጠው አካል ለምሳሌ ለስራ አስፈጻሚ አሁን ድርጅቱን መተወክለ መደራደር ትችላለህ የሚል ጉባኤ ሊሰጥ ይችላል በጉባኤ ተመሰረተ ከሆንክ ማለት አሁን ያቂው ጉባኤ ጋር አልደረሰም ባለፈ የተመሰረተ የተባለ ድርጅት ወደ አንድ ፈራውድ መፍጠር ጋር አልመጣም አይደል የዛሬ 6 ወር እንግዲህ አንድ ድርጅት አልተፈጠረም አይ እሱን እኮ ነው ብለ እኮ ያን ነገር ራሱ ማን ነው ወክሏቸው ሄዶ ወይ ዝም ብሎ የሆነ የተወሰነ ቡድን ታውቃለህ ይሄን እኮ ማዛና እኮ እንትራይዶ ማዛና ማን ነው አሳየ ደርቤ እኮ ተወካዩ ነው ተደራድረው ሊሆን ይችላል እኮ አታውቅምና አይ ሶሪ ለምን መሰለህ ብዙ ጊዜ እንደ ባለ ንብረትነት ይሄን ፋኖ እንዳው ምቀርቡት እነሱ ስለሆነ እንዳልከው ማን ነው ራሱ ትክክለኛ ወኪሉ ማን ነው ራሱ የሚለው ነገር የዛሬ 6 ወር አይደለም አሁን ራሱ በደንብ ዲዚግኔት አድርገው ይሄ ተወካያችን ነው ብሎ በአደባባይ የተናገሩት የለም እና ኢቭን ራሱ ቢቀርቡ ራሱ ለብዙ ምንድነው ሴራ ትንታኔ ተጋላጭ ለዛ ይመስለኛል አሁን በዚህ በኩል ያለው ነርቨስ ሆኖ ወደ ስድብ የተገባው ማለት ነው ወይ ሆነ እነዚህ ሰዎችን የሆነ ቡድን እኮ ወክሏቸዋል እኮ ግን ያ ቡድን ራሱ ማን ወክላለ ሁሉ ጊዜ ሽሚያ አለ አይደል ትሩስ እንደነምናለ ስለዚህ አንተ ነገሩ የተፋኖን ትግል ልትቀማ ነበርክም ልባል ስለሚችል ስለዚህ ይሄን ነገር አዎ ተነጋግረናል ብሎ ለከመናገር መሳደብ ነው አማራጭ የሚደረገው ውሸታሞች አልተነጋገርንም አላልንም እንጂ እኔ ተፈጥሮ ኩክ ተደርጎ ሳይነጋገሩ ወሬ ሰው ሄዶ ቀርቦ ሳይነጋገር ኩክ ተደርጎ ተነጋግሩ ነበሩ ማለት ቢብሎ እናገራሉ ብዬ አላስብም እኔ
ግን በወቅቱ መናገር ነበረባቸው። ቢያንስ እነሱ ራሱ ምንድነው የካውንስሉ ናይሮቢ ድረስ የደረሰ የፖለቲካ ቁርጠኝነት አለን ለማነጋገር ፈቃደኛ የሆነ አካል ካለ ብለው እኮ ራሱ በአደባባይ አልተናገሩም። ራሱ ገብቶሃል። ከሀገር ውጭ ራሱ አየህ፣ ለዛ ነው ቅድም እኮ ያልኩህ፣ ወይ በምስጢር የተያዘ ከሆነ ምስጢርነቱ መቀጠል ነበረበት። ስለዚህ መናገራቸው ትክክል አለ ነው። አሁን እኮ እንትናም እኮ ኦሮሞ ነጻነት ሰራዊትም እኮ የዛንዚባሩ ጉዳይ ከመነሳቱ በፊት ተገናኝተው ቦታ እኮ አውርቷል እኮ። ልክ ሲወጣ ግን ያ ምስጢር ሲወጣ ግን አርገናል ወደሚለው ነገር አመጣ ኦሮሞ ነጻነት ሰራዊትም አልገብተዋል አይደል? ስለዚህ ወይ እንግዲህ ምስጢራዊነቱ ወይ የሆነ ጊዜ እንገናኛለን ተመልሰን ተባብሎ ሳይሳካላቸው ነው ቀርቶ የሆነ ነገር ይኖራል ማለት ነው። ምስጢር ሆኖ ከተያዘ አሁን መገለጹም ጠቃሚ አይመስለኝም። ትክክል። ከተገለጸ ደግሞ በዝርዝር እንትኑ እነማን ማንን ወክሎ እንደመጡ መነገር መቻል አለበት ማለት ነው። አድማጭ ተመልካቾቻችን ዝግጅታችን አልቋጨንም። ሌሎች አጀንዳዎችም እጃችን ላይ ያሉ እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ አሁንም እንጠይቃቸዋለን። ቀጣይ ወደ ኤርትራ ነው የሚወስደን። እንግዲህ ኤርትራ እንደምታውቀው ከግብጽ ጋር ያላት ግንኙነት በጣም እጅግ አደገኛ ነው። አጌንስት ኢትዮጵያ ማለት ነው። እንደ ሁለት ሀገራት ግንኙነት አይደለም የሚታየው በእኛ በኢትዮጵያ አይን። በተለይ የግብጽ ከጊዜ ወደ ጊዜ ኢትዮጵያን የመክበብ አጀንዳ እጅና እግር ኖሮት ስጋ ለብሶ በደንብ እየተንቀሳቀሰ ነው እና በግራ ቀኝ ኢትዮጵያን ላይ ከበባ እየፈጸመች ነው። ከኤርትራ ጋር ያለውን ግንኙነት እንደ መልካም ሁለት ሀገራት ግንኙነት አለ የሚታየው። ከኢትዮጵያ አንጻር ብዙ ሴራዎችን ስለሚጎነጉኑ ከዛ አንጻር መታየት አለበት። አሁን እንግዲህ የተሰማው አፍሪካ ኢንቴሊጀንስ ያወጣው ምንድነው? አሰብን ለማዘመን የግብጽ ድርጅት ኦልሬዲ ተረክቦ ወደ ስራ ገብቷል። አንዳንድ የኢንዱስትሪ ቁሳቁሶችም እያራገፈ ነው የሚል ነገር ነው። አሁን ፒውርሊ ዝም ብሎ የኢንፍራስትራክቸር ማልማት ብቻ አይደለም፣ የኮመርሻል ፐርፐስ ብቻ አይደለም። ግብጽና ኢትዮጵያ ያላቸው ግንኙነት ይታወቃል። ከዚህ በተለይ ከህዳሴ ግድብ ግንባታ መጠናቀቅ በኋላ ግብጽ ፕላን ቢ እየተጠቀመች ነው። ኢትዮጵያን በምን መልኩ ነው ተጽዕኖ ማሳደር የሚችለው? በማነቅ በመክበብ ውስጣዊ ቀውስን በማባባስ እነዚህ ሁሉ ጠረጴዛ ላይ የተቀመጡ የግብጽ ስትራቴጂዎች ናቸው ማለት ነው። በዋነኛነት ለግብጽ ስትራቴጂ ትልቁ ሽመል ሆና እያገለግች ያለችው ኤርትራ ነች። ያው ሻዕቢያ ደግሞ እንደምናውቀው ራሱ ካፈጣጠሩ ጀምሮ ኢትዮጵያ ጠል ነው። ኢትዮጵያ ጠላት ሆኖ ራሱ የተፈጠረው ከዛ ደግሞ ስልጣን ላይ ሲወጣ ደግሞ እናውቀዋለን ኮንስፓይረሲው ማለት ነው። እና ከዚህ አንጻር እንግዲህ ወደ ግብጽ በትክክል ጓዟን ጠቅላ ወደ አሰብ መምጣቷ በኮመርሻል ፐርፐዝ በሰላማዊ እንቅስቃሴ በንግድ እንቅስቃሴ ሽፋን ወደዚህ መምጣቷ ከዛ ጦሯን ለማስፈር ምን እንደሚያግዳት አይታወቅም። ምክንያቱም በዚህ መልኩ ነው የሚገቡት። ብዙ ጊዜ በሰላማዊ መንገድ ይገባሉ። ከዛ የሚፈልጉትን ኃይል ደግሞ የሚፈልጉትን እርምጃ ለመውሰድም ብዙ ነገሮች ሊያደርጉ ይችላሉ። እና የግብጽ በእንደዚህ አይነት መልኩ መቅረብ አደጋው ምን ያህል ደረጃ ነው? በተወሰነ ደረጃ እንመልከተው። ምንድን ነው መሰለህ፣ አንደኛ አሰብ ማለት ኢትዮጵያ የባለቤትነት ጥያቄ በይፋ የምታነሳበት ባህር በር። ይህን ነገር ደግሞ ዓለም አቀፍ ሕዝብም ያውቋል። ማንኛውም ዓለም ላይ ያሉት ሀገራቶችም ይረዳሉ ይህን ጉዳይ። በዚህ ቦታ ላይ እንደዚህ አይነት ሁለት ሀገራቶች መካከል የባለቤትነት ይኸውልህ ምናምን የሆነ የተልከሰከሰ ጥያቄ አይደለም። በተደጋጋሚ ባለፈ 1 ዓመት 2 ዓመት አካባቢ የኢትዮጵያ መንግስት የኢትዮጵያ ህዝብ 27 ዓመት 30 ምናምን ዓመት የሚያነሳው ጥያቄ ነው። ባለፈ ግን 2 ዓመታት ወዲህ የኢትዮጵያ መንግስት በዋይት እንደ ብላክ ይሄ ግዛት የኢትዮጵያ ግዛት እንደሆነ ትክክል ባልሆነ መንገድ የተለየና ይሄ ነገር ካልታረመ ሌላ ችግር እንደሚመጣ ችግሩ ምንድነው? ኤርትራን ጥያቄ ውስጥ እንደ ሀገር ጥያቄ ውስጥ ሊከት የሚችል ችግር ሊመጣ እንደሚችል ጭምር ነው እያሳሰበ ያለው። ይህንን ውዝግብ ውስጥ ባለንበት ሰዓት ላይ ግብጽ መታ አሰብ ላይ የምታረገውን እንቅስቃሴ አንደኛ አሰብ እኮ የኢትዮጵያ ነው። አሰብ ላይ ያለው ሪፋይነሪም በሎ ምንም በሎ የኢትዮጵያ ሀብት ነው። ያው በወቅቱ በነበረው ነገር እሳባችንን በትክክል ሳናወራርድ እዛ የቀረ ብዙ ነገር ነው ያለው። ኢቨን እንኳን ባህሩ እንኳን ሄደ እንኳን ብንል ማለት ነው። እዚህ ላይ አሁን ሄዳ የሚጨምረው ነገር ልክ የኢትዮጵያ ብሔራዊ ጥቅም ላይ እሳት እንደመተኮስ ነገር ነው የምትወሰደው ነገር ማለት ነው። ሰው ይሄ ምንድን ነው የሚያመጣው የሚሉን ነገር ነው። እንግዲህ አንደኛ ኤርትራ ለምንድን ነው ውሳኔ የወሰነችው ነገር ማየት ጠቃሚ ይመስለኛል። ባለፈው አንድ ፕሮግራም ሰርቼ ነበረ። ኤርትራ
ከሁለት በጣም መጥፎ እንትኖች ከበጣም መጥፎ መርጣለች። ከግብፅ ጋር ተፈራረመች ላይ ምንድነው የሚለው መሰለ ፍርማው ላይ የሴኩሪቲ እዚህ ቀጠናውን ሴኩሪቲ ቀይ ባህር ሴኩሪቲ የሚጠብቅ የጋራ ግብረ ኃይል እናቋቁማለን። ወታደር ነው፣ ሌላ ነገር የለውም። ይሄ ወታደር ደግሞ ይሰፍራል ማለት ነው። አሁን ግብፅ መታ ምጽዋን ወይ አሰብን ይዛ ለኤርትራ ሰጥታ ልትወጣ ነው። የሆነ ቀን ቀለጠ ማለት እኮ ነው። ገብቶሃል? ሊሆን አይችልም እንጂ በፍጹም ቀለጠ ማለት ነው። አንድ የሆነች 4 ሚሊዮን ህዝብን ዞር ብሎ ነው የምትላቸው። ቢጣሉና አይ ልቀቁ በቃ አሁን ችግር የለውም ከኢትዮጵያ ጋርም ያለን ችግራችን ፈተናል ብሎ አይለቀቅም ነገር። ስለዚህ ኤርትራ ከክፋቷ ልክ ብዛት ተነሳ ምንድነው ያደረገችው? ኢትዮጵያ ይህንን ጥያቄዋን ለማስመለስ እየሄደች ስለሆነ ከኢትዮጵያ ደግሞ ይህን ነገር መከላከል እንደማትችል ስለምታውቅ በዚህ መካከል ውስጥ ማለት ነው ሰበርማንን ይዛ መታ ገባች ማለት ነው። ግብፅን ይዛ ገባች ማለት ነው። የእንትኑ ጉዳይ ኢትዮጵያና ግብፅ መካከል እንዲሆን በዚህ ሰርቫይቭ አደርጋለሁ የሚል ነገር ነው ያሰቡት። ዌል ምንም ችግር የለውም። ይሄ ትልቅ በኢትዮጵያ ላይ እስካሁን ከሰሩት ደባና ተንኮል ማለት ነው አውራው ነው ይሄኛው ማለት ነው። ኦኬ እንደዚህ ከሆነ ከምንድን ነው መጀመሪያ ያለብን እኛ ነው ጥያቄው። ከምንድን ነው ኤርትራ ከዚህ በፊት የሰራችብን አሻጥር እንዴት አድርጎ ከቀይ ባህር እንድንገፋ እንደተደረገ ያ ሁሉ ነገር እንዳለው ነው። ዛሬ ደግሞ በታሪክ እንኳን ይሄን ነገር ለማስመለስ ኢዘር በሰላማዊ መንገድ ወይ ደግሞ እምቢ ካለ በሌላ መንገድ ይሄን ነገር ለማስመለስ በሚናስብበት ሰዓት የኢትዮጵያ ታሪካዊ ጠላት የሆነችውን ግብፅ አምጥቶ እዚህ ጋር ተፈቷል ኤርትራ። ስለዚህ ኤርትራ በቁሙ ማሽመድመድ ነው የቻለ ያለብን ማለት ነው። ከምን ይጀምራል ኤርትራ ማሽመድመድ? ኤርትራ ፖፑሌሽኑን እዚህ ያራገፈ አይደለም የሚኖረው። የሚጫወቱት ነገር ሁለቱ ህዝብ አንድ ህዝብ ነው፣ ምንም ችግር የለም እናውቃለን። ግን ይሄን ነገር ሁለታችንም እስከተረዳን ድረስ ነው። ኤርትራ ዜጎቹ ሸክም እንዳይሆኑበት አፋኝ በሆነ ህጉ ከሀገሩ ያባራል። ኢትዮጵያ እነሱን ትሸከማቸዋለች። ከዛ ውጭ ይወጣሉ። ደግሞ ሪሚታንስ ደግሞ ለኤርትራ መንግስት ልካሉ። እኛ ምን ያህል ድልድይ ሆነ ያገለገልን። ይሄ ድልድይ መቆም መቻል አለበት። አንደኛ ደረጃ ኤርትራ ማስገደድ የሚቻልበት ነገር ማለት ነው። አንዱ ይሄ ድልድይ መቆም መቻል አለበት። ሌላም እንደዚህ አይነት ሲስ ነገሮች ተፈልጎ ሻዕቢያን እንደው በቆመበት ደርቋል አይደል? እዛ ኳ ብሎ እንዲወድቅ የሆነ የደረቀ እንጨት ማለት ነው። ዝናብ መጥቶ ሲመታው ማለት ምንድነው ንፋስ ሲመታው ኳ ብሎ መሬት ላይ ነው ክስክስ የሚለው። እንደዚህ ማድረግ የሚቻልበት አንድ ጊዜ አንድ ልጅ ጥሩ ሀሳብ አቅርቦ ነበር። እንዴት አድርጎ ጥይት ሳይተኩሱ የሻዕቢያ መንግስትን ባለበት እንዲማድረግ የሚቻልበት የሚል ነገር ያቀርብ። እንደዚህ አይነት ነገር ተፈልጎለት በቆም ደሙን መጠ ከዛ ኳ ብሎ መሬት ላይ እንዲከሰከስ ማድረግ መቻል አለብን ማለት ነው። አዎ እንዲህ ቅዋሜ ያላቸው በኤርትራ ጉዳይ በሻዕቢያ አስተዳደር ትልቅ ቅያሜ ያላቸው አማጽያንን በደንብ አጠናክሮ ማደራጀት የሚለው በነገራችን ላይ ሶማሊያ ላይ ኢትዮጵያ የተከተለችው በንጉሱ ጊዜ የተከተለችው ፖሊሲ በጣም ውጤታማ ነበር። ይሄ ግሬተር ሶማሊያ የተባለውን ፖሊሲ አሟምቶ የኢትዮጵያን አንድነት ለማስጠበቅ የተከተሉት መንገድ በጣም ይገርማል። እና ይሄ ኮንስፓይረሲ በዓለማት የብሔራዊ ጥቅም በማስጠበቅ ረገድ በጣም መተግበር ያለበት ነው። በአደባባይ ነገር ነው። ምናልባት ወደሚቀጥለው መረጃችን ስናልፍ ከዚሁ ጋር የተያዘ አጠር ያለ እኔው በዝርዝር ላቅርበው። ምንድነው ዱባይ ወደ ካይሮ አምርታለች። ዱባይ እንደሚታወቀው ከኢትዮጵያ ጋር ቁርኝት በጣም ጠንካራ ነው። ካይሮ ደግሞ ዱባይንና ሌሎች ተቀናቃኝ ኃይሎችን ከቱርክ ጋር ሆና እዚህ ቀጠናው ላይ ትልቅ ስራ ስትሰራ እንደነበር ይታወቃል። እንግዲህ አሁን ከዚሁ ጋር ከዱባይ ጋር የሚገናኘው አርኤስኤፍ የተባለው ኃይል ኩምሩክን ስቲል ተቋጥሮታል። በጣም ለበርካታ ሳምንታት በጣም በርካታ የሆነ ጥቃት እየተፈጸመበት ነው። አልቡርሃን ያለ የሌላ ኃይሉን እየተጠቀመ ነው። ነገር ግን እስካሁን ኩምሩክን ማሸነፍ አልቻለም፣ መያዝ አልቻለም። ጦርነቱ ወደ ቤንሻንጉል ራሱ እየተጠጋ እንደሆነ ይታወቃል። እዚሁ ጋር ተያይዞ እንግዲህ የአልቡርሃን የመረጃ አውታሮች በርካታ የጦር ጀነራሎች እየከዱ ወደኛ የመጡ ነው የሚል ነገር ነው። ዞሮ ግን ምንድነው ይሄን ለማንሳት የፈለቁት እዛ ጋር ያለውን የግብፅ ኢንተረስት አለ። አልቡርሃን በጣም ኩምሩክን በጣም አጥብቆ ለመያዝ ትልቅ ስራ እየሰራ ነው። ነገር ግን አርኤስኤፍ ደግሞ አልተበገረም። አርኤስኤፍን ደግሞ በግራም ሆነ በቀኝ እንግዲህ ዱባይ ተደግፏለች ተብሎ ይገመታል። ነገር ግን ዱባይ እንግዲህ ወደ ካይሮ ሄዳ ጉዳዩን በሰላም ማዕቀፍ ለመፍታት ይሁን ሌላ የፖለቲካ ግንኙነት አይታወቅም፣ ወደዛ አመርታ እንግዲህ ውይይት እንዳደረጉ ሰምተናል። ወደ መውጫችን ስንሄድ እንግዲህ የኢራን ጉዳይ ነው። ኢራንና አሜሪካ አዲስ ዜና ተሰምቷል። በእርግጥ ኢራን አሸነፈች፣ እጅ ሰጠች ወይስ እጅ አሰጠች ተብሎ እንዲጠየቅ ነው የሚያደርገው።
እንግዲህ አንዳንድ ነጥቦችን ስንዘረዝር ነዳጅ ማዕቀብ ነበረባት እንዳሸጥ፣ ካሁን በኋላ እንድትሸጥ ማድረግ የሚያስችል ሆርሙዝን ከፍታ ያው መቋጠር እንዲችል። በነገራችን ላይ ሆርሙዝን ካሁን በኋላ በአገልግሎት ላይ ለመዋል አንዳንድ ባለሙያዎች ከ1 እስከ 2 ወር ይፈልጋል። ካሁን በኋላ ራሱ ለመክፈት የሚል ነገር ነው። ሙሉ ለሙሉ ከፍቶ ስራ ላይ ለመዋል ማለት ነው። እንደምታውቀው ሆርሙዝ ውስጥ ፈንጂዎች ተቀብረዋል። በአነስተኛ ጀልባዎች ኢራኖች ቀብረዋል። ያን ስትመለከት እንግዲህ ሆርሙዝ ከእንደገና ወደ ስራ ይመለስ የሚለው ነገር ብዙ አጠያቂ ነው። ሌላው ምንድነው በጣም ብዙ ሚሊዮን ብሮች ለሪኮንስትራክሽን መዋል አሜሪካ እንድታውል የሚል ነገር ነው። እንግዲህ ጥቅሉ አሜሪካ ደግሞ ያገኘችው ድል የሚባለው ዩራኒየምን በተመለከተ ካሁን በኋላ የማብራራቱ ስራ እንድታቆም የሚል ነገር ነው። እነዚህ ፋር ራይት ምንድነው በጣም ጽንፈኛ የሚባሉት እጅግ በጣም አክራሪ የተባሉት የኢራን ፖለቲከኞች ግን ጉዳዩ ላይቀበሉት ይችላል የሚል ነገር ነው። በተለይ ይሄ አብዮታዊ ዘቡ አብዛኛውን የጽንፈኛ አጀንዳዎችን የሚያራምዱ ፖለቲከኞችና ወታደሮች እየተሰባሰቡበት ነው። በእርግጥ ይሄ ነገር ከተፈረመ እንግዲህ አርብ ነው የተባለ ያለው ለዓለም የተወሰነ ፎይታ ነው የሚሆነው። ኢራን አሸነፈች ወይስ ተሸነፈች፣ እጅ ሰጠች ወይስ እጅ አሰጠች የሚለው ነገር በብዙ መልኩ መተንተን ያለበት ይመስለኛል። አድማጭ ተመልካቾቻችን የዛሬው ዝግጅታችን በዚህ ቋጭተናል። የሚቀጥለው እስከምንገናኝ ድረስ ቸር ቆዩ።